الأصول الثلاثة وأدلتها لإمام الدعوة الشيخ محمد بن عبد الوهاب بن سليمان التميمي. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبرات يا الله باريوج የአላህ Subhanahu Wa Ta'ala ፍቃድ ሆኖ ሶስት መሰረታዊ ነጥቦች እና መረጃዎቹ በሚለው ክታብ አራተኛውን ክፍል ለማየት ሞክረናል። ይህም አራተኛው ክፍል ላይ ለማየት የሞከርነው ስለ ሐኒፊያ ለማየት ሞክረናል። ሐኒፊያ ብሎ ማለት የኢብራሂም መንገድ ነች። እቺም የኢብራሂም መንገድ ሐኒፊያ ብሎ ማለት ደግሞ ከሽርክ ርቃ ተውሂድ ላይ የጸናች እንደሆነች አይተናል። አላህ Subhanahu Wa Ta'ala ጥርት አድርጎ ኢባዳዎችን በአጠቃላይ ለሱ አድርጎ ማምለክ ነው የሚለውን አይተናል። ለዚህም መረጃ አይተናል። እሱም ምንድነው ወማ خلقቱል ጂነ ወልኢንሰ ኢላ ሊያዕቡዱን የሚለውን አየን። ቀጥሎም ደግሞ አላህ Subhanahu Wa Ta'ala በጥብቅ ያዘዘበት ነገር ምንድነው የሚለውን አየን። እሱም ተውሂድ ነው የሚለውን አየን። ተውሂድ ብሎ ማለት ዒባዳን በአጠቃላይ ለአላህ አድርጎ አላህን ማምለክ የሚለውን አየን። ለነፍሱ ያሰበተውን ማስበት እንዲሁም መልእክተኛው አለይሂ ሰላቱ ወሰላም ለአላህ Subhanahu Wa Ta'ala ያሰበቱትን ማስበት የሚለውን አይተናል። ቀጥሎም በጣም ትልቁ አላህ Subhanahu Wa Ta'ala የከለከለበት ነገርን አይተናል። እሱም ምንድነው ሽርክ ነው የሚለውን አይተናል። ሽርክ ብሎ ማለት ከአላህ ውጭ ያሉ አካላቶችን መጥራት ወይንም ወደ አላህ ያዳርሳሉ ብሎ መያዝ እነሱን እንደማይቻል አይተናል። ለዚህም መረጃ ወዕቡዱላህ ወላ ትሽሪኩ ቢሂ ሸይአን የሚለውን አይተናል። አላህ በብቸኛነት አምልኩ በሱ ላይ ማንንም እንዳታጋሩ የሚለውን አይተን فإذا قيل لك ما الأصول الثلاثة የሚለውን አይተናል። እቺ ሶስት መሰረታዊ የሆነችው ነጥብ ምንድነች ተብለህ በተጠየቅበት ሰዓት ወይንም ደግሞ በተጠየቅሽበት ሰዓት የሚለውንም አይተናል። እነዚህ ሶስት መሰረቶች ደግሞ ምንድናቸው ተብለህ በተጠየቅ ወይንም ደግሞ በተጠየቅሽ ሰዓት መልኡሱሉ ሰላሳ እቺ ሶስት መሰረታዊ የሆኑ ነጥቦች ምንድነው ተብለህ ከተጠየቅ ወይንም ደግሞ ከተጠየቅሽ التي يجب على الإنسان معرفتها በሰው ልጅ ማወቋ ግዴታ የምትሆና ሶስቷ ነጥብ ምንድነች ተብለህ በተጠየቅሽ ሰዓት ወይንም በተጠየቅሽ ሰዓት የሚለውን አይተናል። እሱም የመጀመሪያው ማዕሪፈቱል ዐብዲ ረበሁ ባሪያው ሊያቅነው አላህን Subhanahu Wa Ta'ala ودينه دين الإسلام نم لياقنو ونبيه نبي محمد عليه الصلاة والسلام لياقنو يميلون أيتنال قتلهم من ربك يميلون أيتنال جيته ما أنه تبلى بتتأيك ذات ربي الله الذي رباني ورب جميع العالمين بنعمه وهو معبودي ليس لي معبودي سواه يعني الله سبحانه وتعالى ያዝገኘኝ ዓለማትን በአጠቃላይ ያዝገኘ የሆነው ጌታን ብለህ መልስ የሚለውን አይተናል። ለዚህም መረጃ አልহামዱሊላሂ ረቢል ዓለሚን ለዓለማቱ ጌታ ምስጋና ይድረሰው የሚለውን የቁርአን አንቀጽ መረጃ አይተናል። ቀጥሎም بما عرفت ربك ተብለህ በተጠየቅከ ሰዓት ጌታን በምን አወቅከው ተብለህ በተጠየቅከ ሰዓት በአንቀጾቹና በፍጥረታቶቹ አወቅኩት ብለህ በል የሚለውን አይተናል። ለዚህም መረጃ የአላህ Subhanahu Wa Ta'ala ቁርአን ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون የሚለው የቁርአን አንቀጽ አይተናል። እንዲሁም ቀጥሎ ደግሞ ما هو الرب ጌታ ማን ነው የሚለውን አይተናል። ቀጥሎ ما هي العبادة ዒባዳ ብሎ ማለት ምንድነው የሚለውን አይተናል። ዒባዳ ብሎ ማለት እስሙን ጃሚዑን ለኩል ማ يحبه الله ويرضى ዒባዳ ብሎ ማለት አጠቃላይ ስም ነው። አላህ Subhanahu Wa Ta'ala የሚወዳቸው ነገሮች በአጠቃላይ من الاعمال الظاهره ግልጽ ከሆኑ ዒባዳዎች والباطنه ድብቅም ከሆኑ ከም انواع العباده የሚለውን አይተናል። የዒባዳ አይነቶች ስንት ናቸው የሚለውንም አይተናል። التي امر الله بها الله Subhanahu Wa Ta'ala ያዘዘበት የሚለውን አይተናል። ከثيرቱን ብዙ ናቸው። منها الاسلام ከነዚህ ከዒባዳዎች እስልምና والإيمان إيمان والإحسان በጎን መስራት ወዱዓ
ዱዓን ወልኸውፍ መፍራትን ወረጃ መከጀል ወተወኩል መመካት ወረግባ መከጀል ወራህባ መፍራት ወልኹሹዕ መተናነስ ወልኸሽያ ጥልቅ የሆነ መፍራት ወልኢናባ መመለስ ወልእስቲዓነቱ ገዛን መፈለግ ወልእስቲዓዘቱ መጠበቅ ወልእስቲጋሰቱ ድረስልኝ ማለት ወዘብሁ ማረት ወነዝሩ ስለት መግባት ወገይሩ ዛሊከ ሚን አንዋኢል ኢባደቲ ከዚህም ውጭ ያሉ ዒባዳዎች አለቲ አመረ አላሁ ቢሃ አላህ ያዘዘባቸው የሆኑ ዒባዳዎች ኩሉሃ መኽሱሰቱን ቢላሂ ተዓላ ሁላቸውም ለአላህ ሱብሓነሁ ወተዓላ የሚገቡ ናቸው ለሌላ አካል ማይገቡ ናቸው የሚለውን አይተናል ለዚህም መረጃው ዋናል መሳጅድ ሊላሂ መስጂዶች በአጠቃላይ ለአላህ ናቸው فلا تدعو مع الله احد كالله ጋር ማንንም እንዳጠሩ የሚለውን የቁርአን አንቀጽ አይተናል ቀጥሎም وقضى ربك الا تعبدوا الا اياه ጌታ ወሰነ እሱን እንጂ ከሱጭ ማንንም ላታመልኩ የሚለውን አይተናል ما حكم من شرف منها شيئا لغير الله ከነዚህ ከኢባዳዎች የተወሰነውን ለሌላ አካል አሳልፎ የሰጠ ሁክሙ ምንድነው የሚለውን አይተናል ሁክሙ ሙሽሪክ ወይንም ደግሞ ካፊር ይሆናል ኢባዳዎችን ከአላህ ውጭ ያሉ አካላቶች አሳልፎ የሰጠ የሚለውን አይተናል ለዚህም መረጃ ومن يدعو مع الله إلها آخر ከአላህ ውጭ ያሉ አካላቶችን የሚጠራ لا برهان له به ለሱ መረጃ የሌለው የሆነበትን فإنما حسابه عند ربه የሱ ሒሳቡ አላህ ዘንድ ነው إنه لا يفلح الكافرون ከህዲያን ነፃ አይወጡም የሚለውን የቁርአን አንቀጽ አይተናል ቀጥሎም وقال ربكم ادعوني استجب لكم ጌታችሁ ጥሩኝ አለ ان الذين يستكبرون عن عبادته انين ከማምለክ የሚኩራሩ سيدخلون جهنم داخرين جهنم የተዋረዱ ሆኖ ይገባሉ የሚለውን የቁርአን አንቀጽ አይተናል እንዲሁም ከሐዲስም ደግሞ አድዋኡ ሙኹል ኢባዳ ዱዓ የኢባዳ መቅኔ ነው የሚል አይተናል ነገር ግን ይህ ሐዲስ ደይፍ እንደሆነና በሌላ ዘገባ አድዋኡ ሁል ኢባዳ የሚል እንዳለ አይተናል ዱዓ ራሱ ኢባዳ ነው የሚል ሐዲስ እንዳለ አይተናል ቀጥሎም خوف ፍራት ኢባዳ እንደሆነም አይተናል ለዚህም ያላህ Subhanahu Wa Ta'ala ቃልን ለማየት ሞክረናል فلا تخافوا እንዳትፈሯቸው ካላህ ውጭ ያሉ አካላቶችን وخافوني እኔን ፍሩኝ ان كنتم مؤمنين አማኝ ከሆናችሁ የሚለውን አይተናል ረጃም ኢባዳ እንደሆነ አይተናል መከጀል ለዚህም ያላህ Subhanahu Wa Ta'ala ቃልን አይተናል فمن كان يرجو لقاء ربي አላህን እገናኛለሁ ብሎ የሚከጀል فليعمل عملا صالحا በጎን ስራ ይስራ ولا يشرك بعبادة ربه احد በጌታው አምልኮሽ ላይ ምንም እንዳያጋራ የሚለውን አይተናል ተወኩሉም ኢባዳ እንደሆነ አይተናል ለዚህም የአላህ Subhanahu Wa Ta'ala ቃል ለማየት ሞክረናል وعلى الله فتوكلوا بالله ላይ ተመኩ ان كنتم مؤمنين አማኞች ከሆናችሁ የሚለውን አይተናል ومن يتوكل على الله فهو حسبه بالله ላይ የሚመካ ሰው አላህ በቂው ነው የሚለውን አይተናል እንዲሁም ደግሞ ረግባና ረህባ እንዲሁም ደግሞ ኸሽያም ወልኹሹዕ መተናነስም ኢባዳ እንደሆኑ አይተናል ለዚህም ነቢያቶችን አላህ Subhanahu Wa Ta'ala ጠቅሶ ሲያበቃ እነሁም እነሱ እኮ ካኑ ነበሩ ይሳሪዑነ ይሽቀዳደሙ ነበረ ፊል ኸይራት ኸይርን በመስራት ወይድኡነና ይጠሩን ነበረ ረገበን ከጅሎ ወረሃበን ፈርቶ ወካኑ ለና ለኛም ነበሩ ኻሺዒን የተናነሱ ነበሩ የሚለውን የቁርአን አንቀጽ አይተናል ኸሽያም ኢባዳ እንደሆነ አይተናል ቀጥሎ فلا تخشوهم واخشوني ከአላህ ውጭ ያሉ አካላቶችን እንዳትፈሩን እንፍሩኝ የሚለውን የቁርአን አንቀጽ አይተናል ቀጥሎ ኢናባም መመለስ ኢባዳ እንደሆነ አይተናል ለዚህም የአላህ Subhanahu Wa Ta'ala ቃል ወአኒቡ ኢላ ረቢኩም ወደ ጌታችሁ ተመለሱ ወአስሊሙ ለሁ ለሱም እጅግር ስጡ የሚለውን የቁርአን አንቀጽ አይተናል እንዲሁም ደግሞ ኢስቲዓናም ኢባዳ እንደሆነ አይተናል ለዚህም የአላህ Subhanahu Wa Ta'ala ቃል መረጃ ነው ኢያከ አንተን ነዕቡዱ እናመልካለን ወኢያከ አንተንም ነስተዒን እርዳታን እንጠይቃለን የሚለውን የቁርአን አንቀጽ አይተናል ከሐዲስም ነብዩ አለይሂ ሰላቱ ወሰለም اذا استعنت እገዛን በፈለግሳት فاستعين بالله بالله እገዛን ፈልግ የሚለውንም ሐዲስም አይተናል استعاذانم አይተናል استعاذان መጠበቅን አይተናል ለዚህም የአላህ Subhanahu Wa Ta'ala ቃል መረጃ ነው ቁል አዑዙ በል ተጠበቃለሁ ቢረብ الناس በሰው ልጆች ጌታ መሊክ الناس መሊክ በሆነው በአላህ ተጠበቃለሁ የሚለውን አይተናል ኢላሂ الناس በሰው ልጆች ጌታ ተጠበቃለሁ የሚለውን የቁርአን አንቀጽ አይተናል እንዲሁም ደግሞ ኢስቲጋታም ይድረሱልኝ ማለትንም አይተናል ለዚህም የአላህ Subhanahu Wa Ta'ala ቃል መረጃ አይተናል استستغيثون ربكم ጌታችሁን ድረስልኝ ብላችሁ በተማጸናችሁ ሰዓት فاستجاب لكم ለናንተም እሺ ያላችሁ የሚለውን የቁርአን አንቀጽ አይተናል ሌላ ደግሞ ዘብህ ማረድም ኢባዳ እንደሆነ አይተናል ለዚህም የአላህ Subhanahu Wa Ta'ala ቃል አይተናል
ይተናል ቁል ኢነ ሰላቲ ስግደቴ ወኑሱኪ እርዴ ወመሕያየ መኖሬ ወመማቲ መሞቴ ሊላሂ ረቢል ዓለሚን ለዓለማቱ ጌታ ነው የሚለውን አይተናል ላ ሸሪከ ለህ ለሱ ምንም ተጋሪ የለውም ወቢዛሊከ ኡሚርቱ ዋና አወሉል ሙስሊሚን እኔ ከዚህ ኡማ የመጀመሪያው ሙስሊም ነኝ የሚለውን የቁርአን አንቀጽ አይተናል መጨረሻም ነዝር ሲለት መግባት ዒባዳ እንደሆነ አይተናል ለዚህም የአላህ Subhanahu Wa Ta'ala ቃል መረጃ ነው ይውፉና ይሞላሉ ቢነዝሪ ለአላህ Subhanahu Wa Ta'ala የገቡትን ቃል ወይኻፉና ይፈራሉ የውመን ቀንን ካነ የሆነበትን ቀን ሸሩ የሆነበትን ቀን ሙስተጢራ ሁሉ ቦታ አዳራሽ የሆነበትን ቀን ይፈራሉ የሚለውን አይተናል ዛሬ ደግሞ የአላህ Subhanahu Wa Ta'ala ፈቃዱ ከሆነ ምንናየው አልአስሉ الثاني ሁለተኛው መሰረት የሚለውን ለማየት እንሞክራለን الأصل الثاني معرفة دين الإسلام بالأدلة وهو الاستسلام لله بالتوحيد والانقياد له بالطاعة والبراءة من الشرك وأهله وهو 3 مراتب الإسلام والإيمان والإحسان وكل مرتبة لها أركان فأركان الإسلام 5 شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة وصوم رمضان وحج بيت الله الحرام الأصل الثاني ولتنياو مسرت كفل 5 لاي معرفة دين الإسلام بالأدلة እስልምናን ማወቅ ነው እስካሁን ያየናቸው ማዕሪፈቱላሂ የሚለው ነጥብ ላይ ነበረ ስናይ የነበረው አልአስሉ الثاني ሁለተኛው መሰረት ማዕሪፈቱ ዲን الإسلام بالأدلة እስልምናን ማወቅ ነው ቢልአዲላ በመረጃ ሲሉ ሰምቼ እላለው ነብዬ አይሰራ ሲሉ ሰምቼ እላለው ሙስጠዬ አይሆን ሲሉ ሰምቼ እላለው የመዲናው አይሆን አላህ Subhanahu Wa Ta'ala ይህንን ዲን الإسلامን በመረጃ የደመደመው እስልምና ነው ያለን አልহামዱሊላሂ ረቢል ዓለሚን በየጊዜው ግራ ልንጋባበትና እገዛ ልንፈልግበት የምንችልበት ዲን አይደለም ያለን ሁሌ ራሱን ችሎ የሚሄድና ሁሌ ለሚከሰቱ ነገሮች ምላሽ የሚሰጥ ለሰው ልጆች በህይወታቸውም ከህይወታቸው በኋላም ላለው ሀገር እንዲዘጋጁ መፍትሄዎችን የሚያገኙበት የሆነ ዲን ነው ዲነል እስላምን ጥሎ የሄዱ ሰዎች ይቸገራሉ ጭንቅ ውስጥም ይገባሉ ምናልባት የገንዘባቸው መብዛት ሰዎችን ሊያስገርም ይችላል የስልጣናቸው መብዛት ሰዎችን ሊያስገርም ይችላል ሰዎች ዘንድ የመከበራቸው ክብር ሰዎችን ሊያስገርም ይችላል የሚናገሩት ቃላት የተጋጌጠና የተሸላለመ ሊሆን ይችላል ነገር ግን ከእስልምና ውጭ እስከሆነ ድረስ ሁለቱም ሀገር የተበላሸ ነው እስልምናን አጥብቆ የያዙት ግን ዱንያም ላይ ሰላም የሆነ ኑሮ ይኖራሉ በመጥቀጥላው መጨረሻም በሌላት ዓለም ላይ ደስተኛ ይሆናል ከእስልምና ውጭ ያሉ እምነቶችን ይዞ የሚጓዙት ግን አላህ Subhanahu Wa Ta'ala እውቅና ያልሰጠበትና ለሁለቱም ሀገር ዋስትና ያልተገባለት ነው ስለዚህ ማዕሪፈቱል ኢስላም እስልምናን ማወቅ ነው በምን ከተባለ ቢልአዲላ በመረጃ በቁርአን በሐዲስ ማወቅ ከዚህ ውጭ ያሉ ዕውቀቶች አጠቃላይ ወደ እነዚህ መሰረቶች የሚመለስ ነው አዲላ ከቁርአን ከሐዲስ እስልምና ብሎ ማለት وهو الاستسلام እጅግር መስጠት ነው لله لله سبحانه وتعالى በምን ከተባለ بالتوحيد በተውሂድ ተውሂድ የሌለበት ኢባዳ አይባልምና ለአላህ Subhanahu Wa Ta'ala እጅግር መስጠት ነው በተውሂድ ተውሂድ ያለው ሰው ሁሉ ነገሩ የተባረከ ይሆናል ተውሂዱ የተስተካከለ ሰው ሌሎች ነገሮችም ስርዓትና ደንባቸውን ጠብቆ ይሄዳሉ ተውሂዱ እንከን የገጠመው ሰው ግን ሁሌ ከእንከን ወደ እንከን እየተሸጋገረ ይሄዳል ተውሂዱ የተስተካከለ ሰው ግን ሁሉ ነገሩ ስርዓትና ደንቡን ጠብቆ ይሄዳል ይህ ተውሂድ ካልተስተካከለ ግን የሁለቱም ሀገር መሰናከል ይገጥመዋል ተውሂድም ብሎ ማለት በሶስት ይከፈላል አንደኛውን አስገኝቶ አንደኛውን ቢጥል ተውሂዱ ችግር ላይ ወጥቅበታል ዛሬ የተለያዩ ፍርቃዎች ተውሂድ ብሎ የሚጠቅሱት ተውሂድ ሩብያን ሲሳይን የሚሰጥ የለም የሚፈጥር የለም አላህ ካልሆነ
በስተቀር የምትለዋን ሲናገሩ ይሰማሉ። ነገር ግን ወደ ተውሂድ ሩቡብያ ሲኬድ ግን በልሽልሽ ያለ ነገር ውስጥ ሲወድቁ ይታያል። ይህ ተውሂድ ሩቡብያማ ከነብዩ አለይሂ ሰላቱ ወሰለም በፊትም የነበሩ ሙሽሪኮች ያረጋገጡት ነው። ሸክ የሌለው ነው። የሰውነት ቅርጽና የሰውነት አመለካከትና አእምሮ ያለው ሰው የሚያረጋግጠው ነው። ለዚህ ነው አላህ Subhanahu Wa Ta'ala ወለኢን ሰአልተሁም በጠይቃቸው ይላል መን خلق السماوات والارض ሰማይና ምድርን ማን ነው የፈጠረው ብለ በጠይቃቸው ሰይቁሉን አላህ ነው ይሉሃል። فقل افلا تتقون ይህንን ካወቃችሁ ለምን አላህን አትፈሩትም ብለ በላቸው ብሏል አላህ Subhanahu Wa Ta'ala። እንዲሁም ከአላህ ውጭ ያሉ አካላቶችን ለምን ታመልካላችሁ ተብሎም ሲጠየቁ ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ይሉ ነበር። አናመልካቸውም እኮ ወደ አላህ እንዲያቀርቡን ቢሆን እንጂ ይሉ ነበር። ስለዚህ ተውሂድ ሩቡብያን ብቻ ማረጋገጥ ከነብዩ አለይሂ ሰላቱ ወሰለም ጋር ሲፎካከሩ ለነበሩ ሰዎች አልጠቀማቸው። ተውሂድ ሩቡብያን ማረጋገጥ ወሳኝና አንገብጋቢ ጉዳይ ነው። ቀጥሎ ደግሞ ተውሂድ ኡሉሂያን ማረጋገጥ አለበት። ዒባዳ በአጠቃላይ ለአላህ ነው የሚለውንም ማመን አለበት። ቀጥሎ ደግሞ ተውሂድ አስማ ወሲፋ በአላህ ስሞችና ባህሪዎቹ ሊያምንና ሊያረጋግጥ ግድ ይለዋል። እነዚህን ሶስት የተውሂድ መሰረቶችን አስተካክሎ እስካላለ ድረስ አንዱን ብቻ ስላስገኘ ሌላው ነገር ግራ ከተጋባበት አይጠቅመው። ስለዚህ ለአላህ Subhanahu Wa Ta'ala እጅግር መስጠት ነው በተውሂድ ወልኢንቂያዱ ለሁ ለአላህም Subhanahu Wa Ta'ala መጎተት አመፀኛ ያለ መሆን ያዘዘውን እሺ ማለት የከለከለውን እሺ ብሎት መከልከል ነብዩን አለይሂ ሰላቱ ወሰለም መታዘዝ የከለከሉትን መከልከል ወልኢንቂያዱ ለሁ ቢጣዓ በትዛዙ መጎተት አላህ ያዘዘውን መታዘዝ የከለከለውን መከልከል ወልበራአቱ እንዲሁም መራቅ من الشرك ከሽርክ አንድ ሰው ተውሂድን ካረጋገጠ ከሽርክ ሙሉ በሙሉ መራቅ አለበት በራእ ማስገኘት አለበት من الشرك ከሽርክ ወአህሊሂ ከሽርክም ቤተሰቦች ተበሩቅ ሊያደርግ ግድ ይለዋል። እነሱ የሚያምኑትን እምነት የሚሰሩትን ስራ ሁሉንም ሊርቅ ይገባዋል። وهو እሱም ثلاث مراتب ሶስት ደረጃዎች አሉት። የመጀመሪያው ደረጃ እስላም ነው። ቀጥሎ ኢማን ነው። ቀጥሎ ኢህሳን ነው። وكل مرتبة لها أركان ለእያንዳንዱ ደረጃ አርካን አላቸው መሰረት አላቸው። فأركان الإسلام የእስልምና መሰረት 5 ናቸው። ሸሃደቲ አላ ኢላሃ ኢላላህ መመስከር ነው ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም ብሎ ይህ እስልምና የሚረጋገጥበትና የሚጸናበት መሰረት ናቸው። ለዚህም ነብዩ አለይሂ ሰላቱ ወሰለም ሐዲታቸው ላይ ቡኒየል ኢስላም ወላ 5 እስልምና በ5 ነገር ተገንብቷል አሉ የአላህ መልእክተኛ። ሸሃደቲ አላ ኢላሃ ኢላላህ የመጀመሪያው ከአላህ ውጭ በእውነት ሊመለክ የሚገባው ጌታ የለም የምትለዋለች። ወአነ ሙሐመደን ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ሙሐመድ ዐለይሂ ሰላቱ ወሰለም የአላህ መልእክተኛ ናቸው ማለት። ወኢቃሚ ሰላት ሰላትን ማቆም አርካኑን ዋጅቡን ሱነኑን አሟልቶ ሰላትን ቀጥ ማድረግ። ወኢታኡ ዘካት ዘካንም መስጠት ገንዘብ ያለው ሙስሊም ዘካተል ማሉን ጠብቆ ሊያወጣ ግድ ይለዋል። ካልሆነ የቂያማ ቀን አይቀጦ የሆነ ቅጣት ይጠብቀዋል። ከእስልምና ሶስተኛው መሰረት ነው። ገንዘብ የሌለው ማካል ካለኝ ይህንን ገደምብ የመፈጸም ግዴታ አለብኝ ብሎም ሊያምን ግድ ይለዋል። ወሰውሙ ረመዳን መጾም በአመት 1 ወር የመጾም ግዴታ ይኖርበታል እያንዳንዱ ሙስሊም ላይ ባሊግ የሆነ አቂል የሆነ አካል ላይ መጾም ግድ ይላል። ወሐጁ በይቲላሂል ሐራም እንዲሁም ደግሞ የአላህን ቤት ሐጅ ማድረግ ገንዘብ ያለው ሰው ላይ እንዲሁም ሐጅ ግዴታ እንደሆነበት አውቆ ሐጅ ሊያደርግ ግድ ይለዋል። አላህ እስልምናን ከመሰረተበት ነጥብ አንደኛው ስለሆነ እነዚህ 5 ነጥቦች እስልምና የተመሰረተባቸው ነጥቦች ናቸው። فدليل الشهادة قوله تعالى شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط لا إله إلا هو العزيز الحكيم. ومعناها لا معبود بحق إلا الله لا إله نافيا جميع ما يعبد من دون الله إلا الله مثبتا العبادة لله وحده لا شريك له في عبادته كما أنه ليس له شريك في ملكه
وتفسيرها الذي يوضحها قوله تعالى وإذ قال إبراهيم لأبيه وقومه إنني براء مما تعبدون إلا الذي فطرني وقوله تعالى قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون. ودليل الشهادة سل شهدام من رجع قوله تعالى يا الله سبحانه وتعالى قرآن شهد الله سبحانه وتعالى مسكر أنه قدايو لا إله أملاك إلا هو الله سبحانه وتعالى بتشاسكر والملائكة ملائكة مسكروا وأولو العلم يوكت بالتويتو مسكروا قائما يقوم سيون بالقسط بتككل لا إله إلا هو العزيز الحكيم الله الشنافنا ጥበበኛው የሆነው አላህ Subhanahu Wa Ta'ala ሲቀር ሌላ በሐቅ ሊመለክ የሚገባው አምላክ እንደሌለ አላህም መሰከረ መላእክቶችም መሰከሩ የዕውቀት ባልተቤቶችም መሰከሩ ወማዕና ትርጉም ላ ማዕቡደ ቢሐቅ ኢላ አላህ ወህደሁ ከአላህ ውጭ በሐቅ የሚመለክ የለም በብቸኛነት የምትለዋ ላ ኢላህ የምትለዋ ናፊዕ ነች የምታርቅ ነች የለም የምትል ነች ማ ዩዕበዱ ሚን ዱንላህ ከአላህ ውጭ የሚመለክ አካል የለም የምትል ነች ኢላላህ የምትለዋ ደግሞ ሙስቢተን አልዒባደተ ሊላሂ ወህደሁ ኢላላህ የምትለዋ አላህን ብቻ ማምለክን የምታረጋግጥ ነች ላ ሸሪከ ለሁ ለሱ ተጋሪ የለው ኢባደቲሂ በአምልኮሹ ላይ ከማ አነሁ ልክ ለይሰ እንደሌለው ለሁ ለአላህ ሸሪኩን ፊ ሙልኪሂ በንግስናው ተጋሪ እንደሌለው በአምልኮሹም ላይ ተጋሪ እንደሌለው የምታረጋግጥ ነች ለዚህችም ላ ኢላሃ ኢላላህ 8 መስፈርቶች አሏት አንደኛው መስፈርቷ ምንድነው ዒልም ነው ማወቅ ጅህልናን የሚያስወግድ የሆነ ማወቅን ማወቅ ሁለተኛው ደግሞ የቂን ነው እርግጠኛ መሆን ከጥርጣሬ የሚያርቅ የሆነ እርግጠኛነት ሶስተኛው ደግሞ ቀቡል ነው መቀበል ከመመለስ ተቃራኒ የሆነን መቀበል አራተኛው ደግሞ እንቅያድ ነው መጎተት እሺ ብሎ መጎተት ለመተው ተቃራኒ የሆነ መቀበልን መቀበል አምስተኛው ደግሞ إخلاص صدت ማድረግ ለሽርክ ተቃራኒ የሆነን ማጽዳት ስድስተኛው ደግሞ እውነተኛነት ከንፍቅና የራቀ እውነተኛ መሆን ሰባተኛው ደግሞ መውደድ ከጥላቻ የራቀ የሆነ መውደድን መውደድ ስምንተኛው ደግሞ አልኩፍሩ መካድ ነው ከአላህ ውጭ ባሉ አማልክቶች ሙሉ በሙሉ መካድ እነዚህን ነጥቦችን ይዛ ትጓዛለች قوله وتفسيرها እቺን ترجم الذي يوديها قلت يميادرقات لا إله إلا الله كقرآن قوله تعالى يا الله سبحانه وتعالى قرآن وإذ قال إبراهيم بالجزي لأبيه لاباتو وقومه لزبوتشو إنني إنكو براء يراكويني مما تعبدون أن أنت كم تملكوا أتشو أمالكتوش አጉታቶችን የራኩኝ ነኝ ኢላ الذي فطرني የፈጠረኝ የሆነው አላህ Subhanahu Wa Ta'ala ሲቀር ብቻ ኢብራሂም ትልቅ የሆነ ነብይ ነው አለይሂ ሰላቱ ወሰለም ትልቅ ሙሲባዎች የደረሱበት فإنه سيهدين እሱም ይመራኛል ቀጥላለችው መንገድ وجعلها كلمة ቺንም ንግግር አደረጋት ባቂየተን የምትቀር في عقبه ከኋላው የምትቀር አደረጋት የሱን መንገድ ለሚከተሉ አካላቶች لعلهم يرجعون ይገነዘቡ ዘንድ ተውሂድን ከኋላው የምትቀር አደረጋት በዝርያዎቹ ከኋላ ባሉት እንግዲህ እቺ የኢብራሂም ንግግር ለለዚ ፈጠረኒ የምትለዋ ንግግር لا إله إلا الله ግልጽ ታደርጋለች ከሽርክ መራቅና በአላህ ኢባዳ አምልኮች ላይ መጽናትን ታረጋግጣለች ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ وقضى ربك الا تعبدوا الا اياه ጌታ ወሰነ እሱን እንጂ ሌላ ላታመልኩ ይላል አላህ Subhanahu Wa Ta'ala وقوله እንዲሁም የአላህ Subhanahu Wa Ta'ala ቁርአን መረጃ ነው እንዲሁም ኢባዳ ለአላህ
ብቻ አድርጎ በማምለክና ከሽርክ በመራቅ ቁል ያ አህለል ኪታብ እናንተ አህለል ኪታቦች ሆይ ብለህ በላቸው ያ ነብዩና ሙሐመድ አለይሂ ሰላቱ ወሰላም ተዓለው ኑ ብለህ በላቸው ኢላ ከሊመቲን ወደ ንግግር ሰዋኢን በይነና ወበይነኩም በእናንተም በእኛ መካከል እኩል ወደ ሆነችው ንግግር ኑ ብለህ በላቸው ወደ ላ ኢላሃ ኢላላህ ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ህዝባቸውን ቁሉ ላ ኢላሃ ኢላላህ ትፍሊሑን ሲሉ የነበሩት ላ ኢላሃ ኢላላህ በሉ ትድናላችሁ ሲሉ ነበሩ ነብዩ አለይሂ ሰላቱ ወሰላም ኢማሙ አህመድ በዘገቡት ሐዲስ አብራኒም በዘገቡት ሐዲስ ሌሎችም በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም እቺ ንግግር አስብቱ ይሉ ነበር ኑ ብለህ በላቸው ይላል አላህ Subhanahu Wa Ta'ala ሰዋኢን በይነና ወበይነኩም በእናንተም በእኛም መካከል እኩል ወደ ሆነችው ንግግር ኑ ብለህ በላቸው እሷም ምንድነች ከተባለ አላህ ነዕቡድ ላናመልክ ነው ኢላላህ አላህ ብቻ ሲቀር ወላ ንሽሪከ ቢሂ ሸይአን በሱ ቅንጣትም ላናጋራበት ነው ይቺ እኩል የምታደርገን ንግግር ብትኖር እቺ ነች ወላ የተኺዘ ላይዝ ነው ባዕዱና ከፊላችን ባዕደን ከፊልን አባበን አምላክ አድርጉ ከፊሉ አብሬት ላይዝ ነው ከፊሉ ቃጥባር ላይዝ ነው ከፊሉ ስነይን ላይዝ ነው ከፊሉ አንየል ላይዝ ነው ከፊሉ ዳንየል ላይዝ ነው ከፊሉ የቡረናው ሼክ ላይዝ ነው ማንንም ከፊሉ ጅብሪል ላይዝ ነው ከፊሉ ሚካኤል ላይዝ ነው ከፊሉ አርባበ ሚን ዱንላህ ከአላህች አማልክትን ላይዝ ነው ፈይን ተወለው ይችን አልተገብርም ብሎ ዞር ካሉ በል ፈቁል ሽሃዱ ቢአና ሙስሊሙን መስክሩኛ ሙስሊም በመሆናችን ብለህ በላቸው ይላል ስለዚህ ይቺ ከአላህ ውጭ ባሉ አካላቶች ክዶ በላ ኢላሃ ኢላላህ መጽናት ነብዩም ሲያዙበት የነበረ አላህም Subhanahu Wa Ta'ala ሲያዝበት የነበረ በግልጽም ሲታወጅበት የነበረ ነው ሁላችንም ወደ አንዲች ለነዞር ነው ወደ አላህ ማምለክ አላህ ላናምፀው ነው የምትለዋን ቃል አቅርብላቸው አላቸው ለነብዩ አለይሂ ሰላቱ ሰላም ነብዩም አቀረቡላቸው አይሁዳና ነሳራ ከፊላቸው ያላህ ውዶች ነን ከፍላቸው ደግሞ ያላህ ልጆች ነን ሲሉ ሲቀጥፉ ነበሩና ወደ አንዲች ንግግር እንጠቃለል የሚለውን አቅርብላቸው አላቸው ለነብዩ አለይሂ ሰላቱ ሰላም ነብዩም አቀረቡ ይሄንን አንቀበልም ብሎ ዞር ካሉ ደግሞ እኛ ሙስሊም መሆናችን መስክሩ ብለህ በግልጽ ንገራቸው የሚለውን ቁርአን አንቀጽ አወረደ እኛ እናንተ አላህን በብቸኛነት የምናመልክ መሆናችንን መስክሩ እኛም ከናንተ يراقنن امتلوان اقرب الله علىቸው ودليل شهادة أن محمد رسول الله قوله تعالى لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم ومعنى شهادة أن محمد رسول الله طاعته فيما أمر وتصديقه فيما أخبر واجتناب ما عنه نهى وزجر وأن لا يعبد الله إلا بما شرع ودليل الشهادة سلا شهادة مرجع أن محمدا نبي محمد عليه الصلاة والسلام رسول الله يا الله ملكتني سلاموناچو قوله تعالى يا الله سبحانه وتعالى نغغرنا لقد جاءكم برغت متولاچوال رسول ملكتني من انفسكم كراساچو يهونا زرنا غوساو يميتاوق متولاچوال ملائكام ያልሆነ ከናንተ ከጎሳቹ የሆነ መተወላچوال عزيز عليه በሱ ላይ የበረታ ነው የናንተ ጉዳይ ማዓኒቱም ወደ ቀጥተኛው መንገድ እንድትገቡለትና ችግር እንዳይደርስባችሁ የሚጨነቅ የሆነ ነብይን حريص عليكم በእናንተም ላይ የጓጓ ነው بالمؤمنين በሙእሚኖች ላይ رؤوف روحና رحيم አዛኝ ነው ለሙእሚኖች የሚያዝን ومعنى ترجم شهادة أن محمد رسول الله نبي محمد عليه الصلاة والسلام يا الله ملكتني ናቸው የሚለው ትርጉም طاعته መታዘዝ ነው فيما أمر ባዘዙት ነገር በመላስ ብቻ አይደል ነብዩን ወዳለው ነብይናቸው እላለው ብቻ ሳይሆን ያዘዙትን መታዘዝ ወተስዲቁሁ فيما أخبر በተናገሩት ደግሞ እውነት ብሎ መቀበል ወጅቲናቡ መራቅ ማነሃ عنه وزجر ከከለከሉትና ካስጠነቀቁት ነገር መራቅ والله يعبد الله الا بما شرع الله سبحانه وتعالى لا يملك ነው በጭራሽ ነብዩ አለይሂ ሰላቱ ሰላም በደነገጉት ድንጋጌ ቢሆን እንጂ አብዛኞቻችን የተፈተነበት ጉዳይ ነው ይህ ጉዳይ ስሜታችን ሲገጥም ተቀብለን እንሄዳለን ከስሜታችን ጋር ካልገጠመልን ደግሞ እርግፍ አድርገን እንተዋለን አላህ Subhanahu Wa Ta'ala ካዘነላቸው ሲቀር ነብዩን አለይሂ ሰላቱ ወሰላም መልእክተኛ ናቸው ብሎ መቀበል ብሎ ማለት ትርጉሙ ማዘዙት መታዘዝ ነው በተናገሩት ነገር እውነት ብሎ መቀበል ነው የከለከሉትን ነገር መከልከል መራቅ ነው በዚህም ጉዳይ አላህ Subhanahu Wa Ta'ala ቁርአኑ ላይ ብዙ ቦታ ወስዶበታል ወማ አታኩም الرسول መልእክተኛው የሰጣችሁ
መረጃዎቹን فخذوه ያዙ ግልጽ በሆነ መረጃ ነው የመጡትና ነብዩ አለይሂ ሰላቱ ወሰለም ምንም በማያሻማና በማያጨቃጭቅ ግራ በማያጋባ አይነት ነው የመጡትና ንግተኛው የሰጣችሁን ያዙ ወማነሐኩም عنه فانتهوا እሱ የከለከላችሁን ተከልከሉ ይላል አላህ Subhanahu Wa Ta'ala ወተቁላህ አላህን ፍሩት ኢነላህ አላህ Subhanahu Wa Ta'ala ሸዲዱል ዒቃብ ቅጣተ ብርቱ የሆነ ጌታ ነው ይህንን ካመጻችሁ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ማ አመርቱኩም ቢሂ ፈአቱ ምኑ ያዘዝኳችሁን ከታዘዛችሁበት ስሩ መስተጣቱም የቻላችሁት ነው ወማነሐይቱኩም عنه የከለከልኳችሁን ፈጅተኒቡ ራቁታ ነገ ከነገ ወዲያ ጧት ከሳት ይል ሲመቻች ሳድግ ሲሸመግል የሚባል ነገር ይል ተውት አሉ ነብዩ አለይሂ ሰላቱ ወሰለም እሺ ከእስልምና አንደኛው መሰረት ጨረስ ሸሃደቱ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ የሚለውን ጨረስ ሁለተኛው እስልምና ከተገነባበት ነጥቦች ሰላት ነው ودليل الصلاة والزكاة وتفسير التوحيد قوله تعالى وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة ودليل الصيام قوله تعالى يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ودليل الحج قوله تعالى ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين ودليل الصلاة صلاة مرجع والزكاة سلا زكاة وتفسير التوحيد سلا توحيد مرجع وما أمروا يسول جوجال تعززهم إلا بيوننجي ليعبدوا الله ببتشنيانت اندي عملكو بيوننجي مخلصا ترت هادرقو له الدين دين ملو بملو لسو هادرقو حنفاء كشرك يراقو توحيد لا يسأنهونو አላህን እንዲያመልኩ ቢሆን እንጂ በሌላ አልታዘዙ ወይቂሙ الصلاة ሰላትንም ቀጥ አድርጎ ሊሰግዱ ይላል በአሁኑ ሰዓት በሰላት የሚያሾፉና የሚቀልዱ ሰዎች ከመብዛታቸውም ጋር ሳምንትን ጁማ ጠብቆ የሚሰግዱ አሉ አመት ረመዳንን ጠብቆ የሚሰግዱ አሉ በህይወት ጊዜያቸው ደግሞ የተወሰነ ጊዜ የሚሰግዱ አሉ ለቅሶ ቦታ ሲሆኑ ሰግዶ ሌላ ቦታ ሲሆኑ ሚተዋሉ ቤታቸው ውስጥ ሲሆኑ የሚሰግዱ ንግድ ቦታቸው ሲሆን ደግሞ ሚተዋሉ ሀገር ውስጥ ሲሆኑ የሚሰግዱ ከሀገር ውጭ ሲሆኑ ሚተዋሉ ዘመናዊ ናቸው የሰለጠኑ ሰዎች ናቸው ከሚላቸው ጋር ሲጨመሩ ሰላት ሚተው ለብቻቸው ሲሆኑ የሚሰግዱ አሉ ዙሁርና አስርን አንድ ላይ ያደርጉ የሚሰግዱ አሉ መግሪብና ኢሻን አንድ ላይ አድርጎ የሚሰግዱ አሉ ሱብሂን ደግሞ ከእንቅልፋቸው በኋላ ፀሐይ ከወጣ በኋላ የሚሰግዱ አሉ አንዱን ካንዱ አምታቱ አጋጅቶ የሚሰግዱ አሉ ይህ አይደለም የተፈለገው ሰላትን ቀጥ አድርጎ መስገድ ነው የእስልምና ሁለተኛው መሰረት ነው አላህ Subhanahu Wa Ta'ala ቁርአኑ ላይ ፈወይሉል ሊልሙሰሊን ለነዛ ለሚሰግዱ ሰዎች ወይል የሚባል ጀሃነም ተዘጋጀላቸው ይላል ምን አይነት ሰጋጆች ናቸው ከተባሉ ደግሞ الذين هم عن صلاتهم ساهون አንዱን ካንዱ ጋር ያምታቱ የሚሰግዱ ከሰላታቸው የሚዘናጉ ይላል አላህ Subhanahu Wa Ta'ala ስለዚህ ወይቂሙ الصلاة ሰላትን ቀጥ አድርጎ እንዲሰግዱ ቢሆን እንጂ አልታዘዙም ይላል ወይኡቱ الزكاة ዘካንም እንዲሰጡ ቢሆን እንጂ አልታዘዙም ይላል ለክ መጀመሪያ እንዳነሳ ነው ዘካ ላይ የሚቀልዱ ሰዎች አሉ የእስልምና ሶስተኛው መሰረት ከመሆኑም ጋር እንዲሁም በዘካም በህይወት ጊዜ አንድ ጊዜ ብቻ ዘካ ግዴታ የሚሆንባቸው የሚመስላቸው ሙስሊሞች አሉ ከ100 ሚሊዮን 1000 ብር ብቻ ለምስኪን አንዳንድ ብር ማከፋፈል የሚመስላቸው አሉ በአመት ረመዳን ምስኪኖችን ሰብስቦ ማስፈጠርም ዘካ መስጠት የሚመስላቸው አሉ ወይንም ደግሞ በግምት 50 እና 100 ሺህ ማውጣት ነው የሚመስላቸው አሉ ወይንም ደግሞ ከጠፋ ንብረታቸው የሚሰጥ የሚመስላቸው አሉ ይህም ዘካም ከእስልምና ሶስተኛው መሰረት ነው ህግና ደንቡ ተጠብቆ ሊወጣበት የሚገባ ነጥብ ነው ስለዚህ ሰላትን እንዲሰግዱ ዘካን እንዲሰጡ ሙሉ በሙሉ አላህ ኢባዳን አድርጎ እንዲያመልኩት ሰላታቸውን ቀጥ አድርጎ እንዲሰግዱ ዘካቸውን እንዲሰጡ ቢሆን እንጂ አልታዘዙም ወዛልከ ይህ ደግሞ ዲኑል ቀይመ ትክክለኛው ዲን ነው አላህ Subhanahu Wa Ta'ala የደነገገው ለያዘዘበት የሆነ ዲን ነው ወደሊሉ ጾም ስለ ጾም ግዴታነትም መረጃ قوله تعالى يا الله سبحانه وتعالى قرآن مرجع يا أيها الذين آمنوا እናንተ በአላህ ያመናችሁ ሆይ ነብዩ አለይሂ ሰላቱ ወሰለም ነብይ እንደሆኑ አምናችሁ የተቀበላችሁ ሆይ ኩቲባ አለይኩም الصيام በእናንተ ላይ ጾም ግዴታ ሆነባችሁ
كما كتب لك قديتا እንደሆነው على الذين من قبلكم ከናንተ በስተፊት በነበሩትም ግዴታ እንደሆነባቸው በእኛ ብቻ አይደለም ረመዳን ከዚህ በፊት በነበሩ ሰዎችም ግዴታ ነበር በዚህም በጾምም ብዙ የሚያሾፉና የሚጫወቱ የሚቀልዱ ሰዎች ከመኖራቸውም ጋር አላህ Subhanahu Wa Ta'ala ካዘነላቸው ውጭ ሴት ከሆነች በሃይድ ጊዜ ካለፋት ያሾፈች እየቀለደች ነገ ከነጎዳ እያለች ሌላኛው ረመዳን ይደርስባት እንዲም ወላድም ከሆነች ወላዳዋ ጊዜ ያልቆላ ተነስታ ነገ ከነጎዳ እያለች በጫወታ በተለያየ ነገር እያሳለፈች ሌላኛው ረመዳን ይደርስባት ለዚህ ነው ረመዳን በደረሰበት ቁጥር ሁላ የዛሬ 3 አመት 2 ቀን ነበረብኝ የዛሬ 1 አመት 3 ቀን ቀርቶብኝ ነበር የዛሬ 10 አመት እንደዚህ ነበረብኝ በቃ መምታታት በአላህ ዲን ላይ መቀለድ የተያዘበት ጊዜ ላይ ነው ያለው ረመዳን እናንተ ላይ ግዴታ ነው ከናንተ በፊት በነበሩ ሰዎች ግዴታ እንደሆነባቸው ይላል አላህ Subhanahu Wa Ta'ala ይህም ከእስልምና አራተኛው መሰረት ነው ወደሊሉል ሐጅ ስለ ሐጅ ግዴታም ስለመሆኑ አላህ Subhanahu Wa Ta'ala ቁርአን መረጃ ነው قوله تعالى يا الله سبحانه وتعالى ቁርአን ولله الله سبحانه وتعالى على الناس ሰው ልጆች ላይ ሐጅul በይት ሐጅ ሊያደርጉ ግዴታ አድርጓል አላህ Subhanahu Wa Ta'ala من استطاع إليه سبيلا ወደ ሐጅ መሄድ የሚችል ሰው ላይ አላህ Subhanahu Wa Ta'ala ግዴታ አድርጓል ስንትና ስንት የሙስሊም ባለሀብቶች ሐጅ ሲያደርጉ ይሞታሉ ስንትና ስንት የሙስሊም ባለሀብቶች ስለ ሐጅ ሲነሳ የሚጨንቃቸዋል ገንዘባቸው መለየት አይፈልጉም ቤተሰቦቻቸው መለየት አይፈልጉም ከሀገራቸው መውጣት አይፈልጉም ለንግድ ሲሆን ግን ዓለም አይቀራቸው ለሐጅ ግን 10 ቀንና 15 ቀን አሳልፈው መምጣት ሞት ይመስላቸው አላህ Subhanahu Wa Ta'ala ካዘነላቸው ባለሀብቶች ውጭ ይህም ትልቅ የሆነ ውርደት ያስጠብቃል አላህ ዘንድ ከእስልምና መሰረቶች አምስተኛው መሰረት ነው ሊጠበቅና ሊታሰብበት የሚገባ ነጥብ ነው ዛሬ የሰው ልጆች ገንዘብ ቢኖራቸውም ሐጅ ብሎ ማለት ከትዳር በኋላ ሐጅ ብሎ ማለት ከቤት ግዢ በኋላ ሐጅ ብሎ ማለት ከመኪና ግዢ በኋላ ሐጅ ብሎ ማለት ከህንጻ በኋላ ሐጅ ብሎ ማለት የተለያዩ ንብረቶች ከተከማቹ በኋላ የሚመስላቸው ሰዎች አሉ ሐጅ ግን በሰው ልጆች ግዴታ አድርጌያለሁ ይላል አላህ Subhanahu Wa Ta'ala በምን አይነት ሰዎች ከተባለ ደግሞ من استطاع إليه سبيلا ሐጅን ደርሶ መምጣት በሚችል አካል ደርሶ እስኪመጣ ድረስ ለቤተሰቡ ወጪ ባለው ሰው ላይ ግዴታ ነው ወመን ከፈረ የካደ አሻፍርኝ ያለ ሐጅ ከማድረግ የዱንያን ጌጥና ዛዛታ ፌዝን የመረጠ አኺራ ይዞት የሚችለውን ስንቅ አዘጋጅ ተብሎ ዱንያ ላይ ጥሎት ለሚሄደው ነገር የተሸነገለና ወደዛ የዞረ فإن الله سبحانه وتعالى غني عن العالمين ከዓለማት የተብቃቃ የሆነ ጌታ ነው ለሰው ልጆች ሐጅ አደረጉ ምንም ይጎትልበት ነገር የለም አላህ ስለዚህ ሐጅ ማድረግ ከእስልምና አምስተኛው መሰረት እነዚህ 5 ነጥቦች ሊጠበቁና ሊተው የማይገባ ሊሰራባቸው የሚገቡ ነጥቦች ናቸው እነዚህን ሲያሟላ ነው አንድ ሰው እስልምናው የሚረጋገጥለት በእነዚህ ከካደና በእነዚህ ካስተባበለ እስልምናው ፍርሽ ይሆናል ስለዚህ ለእስልምና መሰረቶች አሉት የእስልምና መሰረት እነዚህ 5 መሰረቶች ናቸው ልንጠብቃቸው ይገባል ልናሾፍና ልንቀልድ አይገባም የሰው ልጆች ልንማረውና ልንጨነቅለትም ሊያንገበግበንም የሚገቡ ነጥቦች ናቸው የመጀመሪያው ነጥብ እስልምናን ማወቅ ነው በመረጃ እስልምና ብሎ ማለት ለአላህ Subhanahu Wa Ta'ala እጅግር መስጠት ነው በተውሂድ ትእዛዙን መታዘዝ ከሽርክ መጽዳት ከሽርክም ቤተሰቦች የዲንን እስላምንም ደረጃዎችን አይተናል 3 ደረጃዎች እንዳሉት አይተናል እስላም ኢማን ኢህሳን እነዚህ እንዳሉት አይተናል ከነዚህም ውስጥ አርካኑል እስላምን ያየነው አርካኑል እስላም ደግሞ ሸሃደት ላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ ወኢቃሙስ ሰላት ወኢታኢ ዘካት ወሰውም ረመዳን ወሐጅ በይቲላሂል ሐራም የሚለው እነዚህ 5 ነጥቦችን ለማየት ሞክረናል እንግዲህ አላህ Subhanahu Wa Ta'ala ፍቃዱ ከሆነ አልመርተበቱል ثاني ከሚለው እንጀምራለን አምስተኛውን ክፍል በዚሁ እናበቃለን አላህ Subhanahu Wa Ta'ala ከውቀት ይጨምርልን እሱን ከሚፈሩት ያድርገን ከንፍቅናና ከሽርክ ከጅህልና ከማህይብነት ስሜትን ከመከተል አደጋ አላህ Subhanahu Wa Ta'ala ይጠብቀን ሐቅ ላይ ያጽናን ሐቅ ላይ ጸንቶም በሐቅም እቺን ሀገር ከሚሰናበቱት ያድርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته